ሻሎም ቅዱሳን የጌታ ቤተሰቦች ታላቅ ሰላም በናዝሬቱ ጌታ በኢየሱስ ስም በእናንተ ላይ ይሁን። ይህ ቪዲዮ ወደ እናንተ በሚደርስበት ሰዓት ሼር፣ ላይክ በማድረግ ለብዙዎች እንዲደርስ አድርጉ። ዩቲዩብም ደግሞ ሰብስክራይብ በማድረግ ደውል ምልክቱን በመጫን ቤተሰብ እንድትሆኑ እጠይቃችኋለሁ። የጌታ መንፈስ በእናንተ ላይ ይሁን። እንዴት አላችሁ ቅዱሳን? በዓለም ዙሪያ ያላችሁ ሰው ለምን ክፉ ይሆናል? ሰው ክፉ ሆኖ ነው ወይ የተፈጠረው? እነዚህ ሁለቱ ጥያቄዎች ተገቢና መልስ ደግሞ የሚያስፈልጋቸው ናቸው። ሰው ክፉ ሆኖ አልተፈጠረም። ሰው መልካም የእግዚአብሔር አምሳል ሆኖ ነው የተፈጠረው። ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር ሰውን ሲፈጥር የእግዚአብሔር መልክ ይዞ፣ የእግዚአብሔር መልክ ምንድነው ካላችሁ፣ የእግዚአብሔር መልክ መልካምነት ነው፣ ደግነት ነው፣ ቸርነት ነው፣ ፍቅር ነው እንጂ ክፋት አይደለም። እኛ ኮምፕሊትሊ በዚህ በፊዚካላችን እግዚአብሔርን እንመስላለን ሳይሆን እግዚአብሔርን የምንመስልበት ባህሪ በውስጣችን አለ። ያ ባህሪ ደግነት ነው፣ መልካምነት ነው፣ ቸርነት ነው፣ በጎነት ነው። እነዚህ እግዚአብሔርን የሚመስሉ ባህሪያት ናቸው። ይህንን በሌላ ፍጥረት ውስጥ አታገኙም። በከብት ውስጥ አታገኙም። በዛፍ ውስጥ አታገኙም። በእኛ ውስጥ ግን ታገኛላችሁ። የሚገርማችሁ እግዚአብሔር በመልኩ በፈጠረ ሕዝብ ላይ አዘነ፣ ተጸጸተ። በበሬ በላም በእንትን በሉ ቁጠሩ፣ አልተጸጸተም። በእኛ ተጸጸተ። ለምን ካላችሁ ሰው ክፉ ሆኖ ስለተገኘ፣ ሰው ጠማማ ሆኖ ስለተገኘ። ሰውን ጠማማ ያደረገው ምንድነው ካላችሁ እግዚአብሔርን አለመታዘዝ። እግዚአብሔርን ካለመታዘዝ ሰይጣንን ለመታዘዝ ዝግጁ ሆነ። ሰይጣን በእባብ አምሳል መጥቶ ሔዋንን አታለላት። እንዳትበሉ ያልተፈቀደላችሁ ዛፍ የትኛው ነው ብሎ ጠየቃት። ይሄ ነው። ምን አላችሁ? ይሄን በበላችሁ ቀን ሞትን ትሞታላችሁ ብሎናል ብላ ተናገረችው። የሚገርማችሁ ሰይጣን ያለው ይሄንን በበላችሁ ቀን ሞትን አትሞቱም፣ እንደ እግዚአብሔር ትሆናላችሁ ብሎ አጓግቶ ነገራት። ያንን ነገር አእምሮ አሳለች፣ በልቧም ተመኘች፣ ጎመጀች፣ ወስዳም በላች፣ ለባሏም ለአዳም ሰጠች። ከዛ ቀን ጀምሮ የሰው ሐሳብ ተበላሸ። ከዛ ቀን ጀምሮ ሰው ገዳይ፣ ሰው ከእግዚአብሔር ጋር የሚጣላ፣ ከራሱም ጋር የተጣላ ሆኖ ለክፋት የተዘጋጀ ሆነ። ዛሬ እኔ የሚነግራችሁ አንድ ነገር ነው። ሰው ክፉ ሆኖ አልተፈጠረም። ክፉ እንዲሆን ያደረገው ምኞቱ ነው። በምኞቱ ሲሳብ ሲታለል ለሐሳቡ ለምኞቱ እንደሚተው የእግዚአብሔር ቃል ይናገራል። እኔም ዛሬ የሚነግራችሁ በጌታችን በመድኃኒታችን በኢየሱስ እንደገና መልካም ስራ ልንሰራ እንደተፈጠርን ነው። አሁንም በጌታ በኢየሱስ ሆናችሁ በእግዚአብሔር መንግስት ውስጥ ሆናችሁ ክፉ ነገር የምታደርጉ ከክፉ ድርጊት ጋር ያላችሁ ሰዎች ካላችሁ ንስሐ እንድትገቡ እንደገና የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ዛሬም ትኩስ እንደሆነ ልነግራችሁ ፈልጋለሁ። ምናልባት በክፋት፣ በተንኮል፣ በአመፀኝነት፣ በምቀኝነት፣ በራስ ወዳድነት ተሞልታችሁ ከሆነ እግዚአብሔር አምላክ ዛሬ እንዲህ ይላችኋል። ከልባችሁ ይህን ነገር ነቅላችሁ አውጡ። ከመንፈሳችሁ ይህን ነገር ነቅላችሁ አውጡ። ለእግዚአብሔር ለእውነት ቃል ለመገዛት ራሳችሁን አለማምዱ። በጎ ሁኑ፣ ደግ ሁኑ፣ ቸር ሁኑ፣ ለሰው የሚራራ ሁኑ። ከመልካምነት የራቃችሁ አትሁኑ። እግዚአብሔር ይወዳችኋል። መጽሐፉም ሲነግረን መልካሙን ስራ ልንሰራ በክርስቶስ ኢየሱስ እንደገና ተፈጠርን ይላል። ኤፌሶን 2 ከቁጥር 11። እግዚአብሔር አምላክ ቃሉን ይባርክልን።